እና በቅርቡ ባይዘዌ እስልምና ይቅርብኝ የሚል መጽሐፍ አሳትማለሁ። ያው እዚህ ቲክቶክ ላይ መጽሐፍ ማሳተም ቀላል ስለሆነ ቅዱስ ብራና የሚባል መጽሐፍ ስላለ መጽሐፍ ማንም ስለሚያሳትም ማሳተሚያ ቤት ስላለም ያው ኮምፒውተርም ስላለ መግዛትም ስለሚቻል ትንሽም ቃላቶችን የለመዱ ሰዎች አቃቢ ስለሚባሉ ዳኛ አቃቢ ያለላቸውም ዳኛም ናቸው። አቃቢ ዳኛ ስለሚባሉ እኔም መጽሐፍ አሳትማለሁ። አይገርማችሁም? ደፍሬ ነው ማሳትመው። እስልምና ይቅርብኝ የሚል መጽሐፍ አሳትማለሁ። አይቀርም። ጀምሬዋለሁ፣ ግማሽ ደርሻለሁ። ግማሽ ገጾች ይቀሩኛል። የፍጻሜው ሁኔታ እንዴት እንደነበር እጽፋለሁ። ግን አሁን ለምን ገባው መሰላችሁ? ደስ ብሎኛል፣ እግዚአብሔር ይመስገን። አሁን በቅርቡ ቲክቶክ የተወሰነ ጊዜ ረፍት አደርጋለሁ። ምክንያቱም አሁን ሩጫዬን ጨርሻለሁ። ምንድነው ሩጫዬን ጨርሻለሁ ማለት? እግዚአብሔር ይመስገን ጌታዬ ኢየሱስ ክርስቶስን አምኜው ተመልሻለሁ። አሁን ወደ እንትኑ ልግባ። እንደነዚህ አይነት ዘገምተኛ ሰዎች የእንስሳ ሰው ሆነ የእንስሳ አመለካከት ያላቸውን ሰዎች ፍላጎት ቀድመ ማትረዳ ከሆነ በጣም ከባድ ነው። መመርመር አለብህ፣ ማንበብ መጻፍ አለብህ ማለት ነው። ስለዚህ አንዳንድና ሙርሌ ሰዎችን ሲመጡ ፍላጎታቸው ምንድነው ብለህ መርምረህ እንመጣለን ካሉ እንኳን እንዳይመጡ ማድረግ ባለህበት ቆይ ትንሽ ማንበብ ማጥናት አለብህ ማለት መቻል አለባችሁ ብዬ ነው እማምነው። ሴቶቹ ችግር የለውም እዚህም እዛም ቢሉ ችግር ነው። ዘመኑ በነገራችን ላይ ወደ ስንት ቢሊየን ናቸው ሴቶች በዚህ ዘመን? በጣም ከባድ ነው። አንመጣጠንም፣ ወንድና ሴት በጣም አይመጣጠንምና የተጠሙ ሴቶች ናቸው። ስለዚህ በእውነት ለመናገር እነሱ ማንንም ሰው ባገኙበት ማንንም ወንድ ባቆሙበት ስፍራ ላይ ቢገኙ እነዚህ ሴቶች ምንም እንዳትናገሯቸው። እኔ አልናገራቸውም። እኔ ባለፈውም ስናገራቸው የማውቀው ነገር ስላለ የሰማሁት ነገር ስለነበረ ተናግሬያለሁ። ስማቸውን እንትን እያደረኩ ማለት ነው። እንደውም የዛኔ ይቅርታ መጠየቅ ነበረብኝ። አሁን እንኳን ምን ብዬ ልጠይቅ? የዛኔ ይቅርታ መጠየቅ ነበረብኝ። እያወቅኩ ነው ያወራሁት። ስለዚህ እንዳትናገሯቸው፣ ሴቶች አትናገሯቸው። ችግር የለውም እዚህም እዛም ቢመላለሱ ችግር የለውም እነንትና ማለት ነው። ሌሎች ደግሞ በዚህ አጋጣሚ በጣም ጽድት ያሉ ሰዎች አሉ። አንድ ሰው ሶስት ሃይማኖት ውስጥ ከገባ በቃ ሰው አይደለም። አንድ ሰው ሶስት ሃይማኖት ከካደ ሰው አይደለም፣ አይምሮን አይጠቀምበትም። ይሄ ሰው ሃይማኖት ሳይሆን መድኃኒት ነው የሚያስፈልገው፣ መታከም ነው ያለበት ብዬ ነው እማምነው። እንደነዚህ አይነት ሰዎች እንትን አድርጓቸው፣ ተረዷቸው፣ አሳክሟቸው፣ አሳርፏቸው። ሲቀጥል እኔ በጣም ደስ ያለኝ በጣም የተደሰትኩበት እውነት ለመናገር አንዱ አባት ነበሩ፣ ኦርቶዶክስ ናቸው። በጣም ብዙ ትምህርት እያስተማሩ ነው። ስማቸውን አላውቀውም። ይሄ ጺማም ሰው ሽማግሌ ናቸው። በጣም ወደ 70 ምናምን ይደርሳሉ። በጣም ትልቅ ሰው ናቸው። አስተምሯቸው በጣም የሚማርክ አስተምሮ ነው። ኦርቶዶክስ መሰረታዊ ችግር እንዳለባት እርሱ እየመሰከሩ ነው። በነገራችን ላይ ይሄ እንሳባት ምናምን መጠጥ ምናምን የሚባለው ነገር በፍጹም አይቀበሉም። እንደውም መጽሐፍ ቅዱስን ራሱ ይቃወሙታል። ምንድነው ኮፒ ሊንክ አድርጉ እስኪ እንትን እያደረጉ ነው አንዳንድ ሰዎች መጽሐፍ ቅዱስን ራሱ እንትን እሳችንን ሲሰሙ እኮ ይንቀጠቀጣሉ። ምስራቅ ቀጠኖች በቃ የው ነበር ክብር በተለይ የህዝብ ቅምጦች አሁን በቃ ደም ይፈሳል ወደ አእምሯቸው። የህዝብ ቅምጦች ዛሬ ያቃዣቸዋል። ዘና በሉ የህዝብ ቅምጦች ያይዟችሁ። ከዚህ በኋላ እኛ ከእናንተ ጋር ብዙም ማንነጋገረው፣ ምክንያቱም አቡነ ኤርሚያስ አሉ፣ በእሳቸው በኩል ነው የምንናገረው። ያኛውም ሰው የአንድ ትልቅ ሰው አለ። ሁለት ሰው ናቸው። ቅድም ያየነውና ሌላ ሰው አለ። ቀጥይ። ግን የተናገርናቸው የሚገርም ነገር ማለት ነው። ጀለስ የተናገርናቸው ነገር እንዳለን የተናገሩት በጣም ቢደቀ ማለት ነው።
ሁሉንም ነገር የተናገሩት በጣም ነው ደስ ያለኝ። ወደ እሳቸው መለሳለሁ። የጀመርኳቸውን ሀሳብ ልጠቅልላችሁ እና ምን ልላችሁ ነው ፍቅሮቼ፣ በተደጋጋሚ ተናገረናል። እንግዲህ አሁንም ቢሆን ውሾች የቀበሩትን ጅቦች ያወጡታልና የሞኝ ብልጥ ስለሆናችሁ ሁሌ አደጋ ላይ የምትወድቁ ሰዎች አላችሁና አሁንም የመስጊድን የቤተ ክርስቲያንን በር ይዛችሁ ገርበብ አድርጋችሁ የቆሟችሁ ሰዎች አስቡበት ነው የምንለው። እኛ ምንም የምንለው ነገር የለንም። ተነግረን ጨርሰን ብለን ፈማረግ ነውና ከተፈጠሩት ነገሮች አንዱ በጣም ያሳቀኝ ልንገርህና ትናንትና ጌታን ሲቀበሉ ምእመናት አላሰቡትም ነበረ። ደነገጡ፣ ኦርቶች ማለት ነው። ከዛ ኦርቶች ሲደነግጡ በጣም ደነገጡ። ኦርቶቹ የደነገጡት በማሽቃበጥም ከለላ በመስጠትም በመከላከልም የለፉት እነሱ ናቸው። እና ጌታን ተቀበሉ ሲባል ምእመናኑ በጣም ደነገጡና ማጉረምረም ጀመሩ። ልክ በቃ እንደ በሙሴ ዘመን ዛሬ መና ልንበላ ነው እያሉ እንዳጉረመረሙት አይነት አጉረመረሙ ማለት ነው። ከዛ ጀለስ ምን እንዳለ ታውቃለህ? ቫይቡን ሲያቀዘቀዘበት ሰለብሬት አላደረገም። ከዛ አሁንም ኦርቶዶክስ ነኝ መጫወቻ የሆኑ ልጆች ኦርቶዶክስ አሁንም አልገባቸውም። እነሱ እንደዛ ብሎ ሲላቸው ለምን እንደሆነ አልገባቸውም። ቀጥይ ከባድ ነው። በዘመን ማለት ነው። በዚህ በጣም የሰለጠነ እንደዚህ አይነት ሞደርን ዘመን የለም አሁን ላይ። ኦርቶች ከረሚል ቻኮሌት ተሳጊተ ከረሚላ በሰጣቸው አይለዩም። በጣም በጩኸትና በባዶነት ውስጥ የተሞሉ ስለሆኑ ማስተዋል የሚባል ነገር የላቸውም። እና ኢቭን ያንን የተነገረበት ራሱ ኢንቴንሽን አልገባቸውም። በቃ እኔ ሞትኩ። ደነገጠ ሲያይ ቫይቡ እንደጠበቀው አይደለም። ምክንያቱም እውነተኛዎቹ ኦርቶዶክሶች ወንጌል አማኞችን ጠል ናቸው፣ አይወዷቸውም። ቤተክርስቲያናቸውም ጭምር ሆነ ነው የምናገረው። መንፈቅና አብዝታ ስትጠላ መናፍቅ ብላ የምትጠራቸው ካቶሊኮችን፣ ኮፕቲኮችን ወይም ደግሞ ሙስሊሞችን አይደለም ፕሮቴስታንቶችን ነው፣ ወንጌል አማኞችን ነው። ስለዚህ ለኦርቶዶክስ ሁሌም የጀርባ አጥንት እንዲሁም ደግሞ በተመሳሳይ ምርት ልጆቿን የምትበላብኝ ብላ የምታስበው ወንጌል አማኞችን ስለሆነ አይዋደዱም። ሲጀመር ጴንጤ ከመሆን ብሞት ይሻለኛል ነው የሚሉት ከኦርቶዶክስ ክርስቲያን ብጠይቃቸው። ይሄን ያህል ነው የምልህ። ገብቶሃል አይደለ? እኔ ወንጌል አማኝ ከመሆን ፕሮቴስታንት ብሆን ብሞት ይሻለኛል ብለው የሚናገሩ ሰዎች ናቸው። ገባህ አይደለ? ያ ማለት እንግዲህ አስበው 666ቱ መጽሐፍ የአጋንንት አስተምሮ ነው። ኢቭን እንትና ልደተ ቃል ካረቀ ምናምን በፊት ማስተዋል የመሰከረችለት ኢየሱስ ሐሰተኛ ኢየሱስ ነው ብሎ ነው ሲናገር። እኔ እንዴት ልቡ ደም እንደረጨለት አላውቅም። ገባክ? እና ማስተዋል ማለትም በቃ የዛ ቦታ ላይ የተናገረችው ነገር ብዙ ሰው እየሰሙ ስለነበረ ብዙ እየታየ ስለነበረ ያለው ቫይቭ እንዲስተካከል አልተፈለገም። እና ይሄን ያህል ጸረ ኢየሱስ ናቸው። ማስተዋል የተናገረችው ኢየሱስ ሐሰተኛው ኢየሱስ ነው፣ እኛ እናውቀውም። እግዚአብሔር ይቀጣል። ዘፍጥረት ላይ የሚቀጣ ነው። እግዚአብሔር ስታከብር ያከብርሃል፣ ካላከበርከውም እግዚአብሔር ያዋረድሃል። አይደለም ሰው ማለት ተዋረዳለህ ነው። ምንም አዲስ ነገር አይደለም። የሁለተኛ ሳሙኤል ላይ ያለ ነው። በቃ እግዚአብሔርን የምታከብረው ያከብራል። እግዚአብሔርን ካላከበርከው እግዚአብሔር አይደለም ያዋረድ፣ ራስህ ትዋረዳለህ። በቃ ዓለም ያዋረድሃል። መናገር የፈለገችም ከዚህ ኮንቴክስት ነው። ይሄ ደግሞ አዲስ ነገር አይደለም። ራሳቸውም አባቶቻቸውም የሚናገሩት ነገር ነው። እና ልክ ማስተዋል ስትናገረው ልክ በቃ የሆነ ሌላ ታሪክ አስመስለው ያ ኢየሱስ አደገኛ ኢየሱስ እንደሆነ አድርገው የሚናገሩ ሰዎች ናቸው። ስለዚህ ይህን ያህል ልዩነት ኖሯቸው የእነሱን ኢየሱስ የእነሱን አስተምሮ ይህን ያህል የሚጠሉና የሚፈሩ ሆነው ለምንድን ነው ቲክቶክ ላይ አብረው የተቀመጡ ስትል እድሜ ለሙስሊሞች ገባህ? ምን ያህል ፓወር እንዳላቸው ሙስሊሞች ሁሌ ነው የምናገረው። በዚህ አጋጣሚ በግድ ባልና ሚስት እንደሆኑ ያደረጓቸው አማራጭ አልነበራቸውም። ሙስሊሞችን አታክ ለማድረግ እስልምና ለመስራት ግዴታ እጅ ለእጅ መያያዝ ነበረባቸው። ተያይዘውም አልተሳካላቸውም። የሚገርምህ ነገር ማለት ነው ጣቶቻቸውን የቆሰሉት። ግን በየመሃሉ አሁን እኔ ፕሮቴስታንቶች ወንጌል አማኞች ምናምን አላይም ያን ያህል
ለቤተ ክርስቲያኗ ለኦርቶዶክስ የበዛ ጥላቻና ተቃውሞ ሲኖራቸው በአምልኳቸውም ላይ ሲናገሩ አልሰማም። እንደውም መዝሙሮቻቸውንም ይጠቀማሉ። ኢየሱስን የሚያመሰግን የትኛውንም መዝሙር ይጠቀማሉ። እዚህ ጋር ግን ስትመጣ ያለን የነበረ ነው ጥላቻቸው። ዘመንም የሚሽሩ አይደለም የሚለወጥም አይደለም። እና በዚህ መሀል ላይ ሆኖ እነሱ ለፍተው ከዛ እሱ ጌታን ተቀበልኩ ሲል በጣም ነበረ የደነገጡት፣ በጣም ነበር የደበራቸው። ከዛ እንደደበራቸውና ደስ እንደላላቸው ሲያይ ጀለስ እኔ እኮ አሁንም ኢማጂን እንግዲህ ጌታን የግል አዳኝ አድርገህ ተቀብለህ ከዛ ደግሞ ትንሽ ቆይተህ እኔ እኮ አሁንም ኦርቶዶክስ ነኝ ብለህ ሚዲያ ላይ ስትናገርና የተናገርክበት ምክንያት ራሱ ማስረዳት ሲያቅትህ ከባድ ነው። እኔ ለዚህ እኮ ነው የአእምሮ ጤናችሁን ጠብቁም ብለው። የአእምሮ ጤና መጠበቅ ትልቅ ጥቅም አለው። ማይ ፋሚሊ አሁንም እላችኋለሁ የአእምሮ ጤናችሁን ጠብቁ። ግን ምን ብዬ ጽፌ ነበር መሰለህ እኔ ለአንድ ወዳጄ ጌታን ተቀበለ እኮ ምናምን ጀለሶች እኮ ጌታን ተቀበሉ ብላ ስትጽፍልኝ መንፈሳቸው እኮ ሞቷል አልኳት። ደግሞ ሁሌ ነው የምነግራችሁ አሁንም ወደፊትም። ለዚህ ነው አቡነ ኤርምያስ የሰጡትን ኢንተርቪው አቡነ ኤርምያስ የተናገሩትን ነገር ወስደው ወደ ተግባር ከቀየሩት ባቢ የመትረፍ እድላቸው ከፍተኛ ነው። አብዛኞቹ ማህበራዊ ሚዲያ ላይ ከምንም በላይ ቲክቶክ ላይ ያሉ ኦርቶዶክስ ክርስቲያኖች የጠፉ ክርስቲያኖች ናቸው። መንፈሳቸውም እየሞተ ነው። ገባ? ለምን ታውቃለህ? ጥላቻና ኢየሱስ በፍጹም አብሮ የሚሄድ ነገር አይደለም። ባቢ ሁሌ ነው የምናገረው። ኢየሱስን የግል አዳኝ አድርገህ ኢየሱስን አምላክ አድርገህ ክርስቲያን ሆነ ክርስቶስን ለመመሰል እየጣልክ ጥላቻ፣ ስድብ፣ ቧልት፣ ፌዝ የምታወጣው ነገሮች በሙሉ ተቃራኒ ናቸው። በቃ ተቃራኒ ናቸው። በዚህ ውስጥ ነው ቅድስናቸውን መንፈሳቸውን የሚያጡት ማለት ነው። ከዛ ያ ባዶነታቸው ስለሚያሰቃያቸው ሁሌ እንደተንከራተቱ እነዚህ ሰዎች የሳይኮሎጂ እርዳታ ሁላ ነው የሚያስፈልጋቸው። በስርዓት ቁጭ አድርገው አቡነ ኤርምያስ እንደተናገሩት አስቀምጠው ሳይኮሎጂካሊ መጽሐፍ ቅዱስ መማር አለባቸው። ምን እንዳለው ታውቃለህ? አቡነ ኤርምያስ መጽሐፍ ቅዱስ መማር አለብን፣ የአባቶቻችን ሃይማኖት ብሎ የሚቀበለን ሰው ከዚህ በኋላ አይኖርም አሉ። ይሄን ሁሌ ነው የምናገረው። ምን አለ? አዎ ትክክል ገብቶሃል? ምን የአባቶቻችን ሃይማኖት ነው ብሎ የሚቀበለንና የሚያስቀጥለን የለም። መስራት አለብን፣ ማነጽ አለብን፣ ማስተማር አለብን አሉ። ትክክለኛውን ቤዝመንቱን መጽሐፍ ቅዱስን ማስተማር አለብን። ዳዊትና ውዳሴ ማርያም የእምነቱን መሰረት አያሳይም አሉ። ጽንሰ ሐሳቡን አይገልጽም አሉ። ትክክል። እና ሸሪድም ቢሆን እኮ መጽሐፍ ቅዱስ አንብቦ ብሉይና ሐዲስ አንብቦ ነው ወደ ዝማሬዎች ነው ሌሎች ነገሮች የገባው። ስለዚህ መቅደም ያለበትን አላስቀደምንም፣ ከመጨረሻ ነው የጀመርነው አሉ። እና እነዚህ ነገሮች ከገባቸውና ከነቁበት የሚድኑበት ነው። ማህበራዊ ሚዲያ ላይ ያሉት የሚድኑበት ነው። ግን የሚድኑ ሰዎች አይደሉም። ለምን መሰለክ? ማስተዋል ኢየሱስ ያድናል ብላ ስትናገር ከዛ ክሬዲቷን መውሰድ ፈለገና አዶናይ ማርያም ማርያም ብሎ ጮኸ። ይሄው አዶናይ ንጉሳችን ነው ብለው መጡ። እነዚህ ሰዎች እኮ ጸጉሩ ረዘም ያለ አንድ ነጭ በባዶ እግሩ ቢሄድ እኮ ኢየሱስ መጣ የሚሉ ሰዎች ናቸው። በዚህ አይነት ገብቶሃል እያልኩ ያለሁት? አዶናይ ማርያም ማርያም ብሎ 3 ጊዜ ስለጮኸ ይሄ ሁሉ ሰው ኦ ያለበት ምክንያት አዶናይ እኮ ሴጋ ነበር ስሙ አይደል? ትክክል። ስለዚህ በ72 ሰዓት ውስጥ አቴንሽናችሁን ራሱ የወሰደባችሁ ክሬዲቱን ቀምቷት ነው። ከማላይ ከማስተዋል ላይ ኢየሱስ ያድናል ብላ ስለመሰከረች አዳራሽ ውስጥ የነበረውን ቫይቫይና የራሱን ክሬዲት ወሰደ ከሷ ቀምቶ። ከዛም ምን ያደረገው ኢማጂን። ከዛን ቀን በፊት የት እንዳደረ አይታወቅም። መቼስ ታውቃለህ አዶናይ በየሰዓቱ ነው የሚራጨው። ከጃኒ ጋር ይድር፣ ከቲቲ ጋር ይደር፣ ከፊፊ ጋር አይታወቅም። ከነ ልብሱ ብድግ ብሎ አክሱም ገባ። አክሱም ሄዶ ገባ። እሺ እንኳን ገባ ችግር የለውም ይግባ። ነጠላ ይዞ ሄድም አስቦበት እኮ ነው ሄደው። ገባክ? እንዴት እንደረጋገጡት አይተሻል? ፎቶ እየተነሱ እንደ ሚሊኒየም አዳራሽ ሰልፊ እየተነሱ ተሰብስበው የእሱ አረማመድ አይተኸዋል? ኢቭን ነበር ይሄን እኮ የምልህ ውስጡ ያለ የተለማመደው ቅድስና እንደሌለው ካራክተሩ ያሳያል እኮ። ልክ እንደ ሚሊኒየም አዳራሽ ነበር ሪያክት ሲያደርግ የነበረው። እንዲህ አይነትን ሰው ይሄን ያህል እንዲጮህ የተፈለገው ምንድን ነው ብሎ ካሰቡ ማርያምን የሚጠላ ትውልድ አለ ብሎ ስለሚያስቡ እነዛ ማስቀናት ፈልገው ነው። ለዚህ ነው ኦርቶዶክሶች ቸኮሌት ነው ብለህ ከረሜላ ብትሰጥ ይቀበሉሃል የሚሉት። በእንደዚህ አይነት መንገድ የሚደለሉ ናቸው።
በጣም ደካማ ናቸው። ባዶነታቸው ከመስፋቱ የተነሳ ቅድስናቸውን ከማጣታቸው የተነሳ መንፈሳቸው ስለሞተ ስቃያቸውን ይደብቅልኛል፣ ያገግሙልኛል ያሉት ነገር ላይ በሙሉ የሚንጠለጠሉ ናቸው። ከዛስ ምንድነው የሚያደርገው? አዶናይ ስግጥ መፈምስ መርሁ ነው። ነገ ስግጥ ብሎ ትቶህ እኮ አዶናይ ትቷቸው ወደ መጣበት ይመለሳል። ቢያንስ መሄጃ ቦታ አለው፣ ማምለጫ ቦታ አለው። መርሁ ራሱ መሰገጥ መፈመስ ስለሆነ በቃ አልቻልኩም ከበደኝ ብሎ የራሱን ላይፍ ይቀጥላል። እነዚህ ሰዎች ምድረፍ ይወዱት። ኢማጂን እንግዲህ እንዲህ አይነት ሰው አዳራሽ ላይ 3 ጊዜ ማርያም ማርያም አለልኝ ብሎ ይሄን ያህል ከጮሁ እነዚህ ሰዎች በዘመናት ውስጥ ስንት ነገር እንዳጡ። ለዚህ እኮ ነው ከአገር ገዥነት ሀገርን ከምትገዛ ቤተክርስቲያን መሪዎቿ እንዳለ ኦርቶዶክሶች ቆራቢዎች ከነበሩባት ስርዓት ወርዳ ኦርቶዶክስ መብቷን ማስከበር እስከሚያቀታት ድረስ ተራ ተቋም እንድትሆን ያደረጓት እኮ በዚህ ጭንቅላታቸው ነው። ባቢ መብታቸውን እስከማጣት ድረስ ሚኒሊየም አዳራሽ ውስጥ ተሰብስበው የሚቀመጡበት እኮ ምክንያታቸው ቤተክርስቲያን ጠቧቸው እኮ አይደለም፣ ለሱቅ አከራይተው ስለጨረሱት እኮ ነው። ታውቃለህ አይደል ባቢ? ቤተክርስቲያኗ ካላት ቦታ አንጻር አዳሪ ትምህርት ቤት፣ ሆስፒታል፣ የአረጋውያንና የህፃናት ማቆያ መገንባት የሚችል አቅም ማለት ቤተክርስቲያኗ ቦታዋ ራሱ ስፔሱ ግን ለሱቅ ሻንች ነው ስለጨረሱት። አውደ ምሕረት የላቸውም፣ ፕሮግራም የሚያዘጋጁበት ቦታ የላቸውም። ስለዚህ ግብረ ሰዶም የሚሰበሰብበት እያሉ የሚጠሩት አዳራሽ ውስጥ ሄደው ይሰበሰባሉ። አማራጭ የላቸው። እንደዚህ አይነት ሰዎች ናቸው እንግዲህ ቁጭ ብላ እኛን ለመናገር ጥረት የሚያደርጉት። እኔ የጉሪላ ታክቲክ ነው የምጠቀመው። ጠቅ 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 አድርጌ ሄዳለሁ፣ ሲያፈራ መጥቼ ቆረጥ ቆረጥ አደርጋለሁ። ቤተክርስቲያናችሁን ሸንሽናችሁ ሱቅ አድርጋችሁ በመጨረሳችሁ ምክንያት ምእመናችሁን ሰብስባችሁ ኮንፈረንስ የምታደርጉበት፣ አምልኮ የምታደርጉበት፣ የምታስተምሩበት ቦታ የላችሁ። ከዛ ሚኒሊየም አዳራሽ እኛ እንደ መናፍቅና እንደ ዘፋኝ 200 ብር 300 ብር ከፍለን አንገባም። ትገባለህ፣ በግድ ነው የምትገባው። የት ሄደህ ትጫዋለህ ታዲያ? መንግስት አያምናችሁም፣ ስቴዲየምን አይፈቅድላችሁም መንግስት። ለምን? በነጠላችሁ ውስጥ ወይ ጭዌ ወይ ቦምብ ትይዛላችሁ ብሎ ስለሚያምን። መርሆቻችሁ በሙሉ በእምነት ላይ የተመሰረቱ አይደሉም፣ በስጋት ላይ ነው። በዚህ ውስጥ ያለፋችሁ ስለሆነ እኔና የኔ ገድለ መባጽዮን ለእናንተ ጊዜ ለመስጠት ስላሰብን ትተናችኋል። ምክንያቱም እኛ የቀመርነውን ራሱ 12 ዓመት ብሰጣችሁ ራሱ አፈቱትም። እስከ 2030 ሰተናችኋል። አሁን አቡነ ኤርሚያስ ሐሳቦቻችንን እንዳለ አንድ ባንድ በዝርዝር ስለተናገሩልን ነጥቦቻችንን እነዛን ሆምወርክ ሰርተን እስኪጨርሱ ድረስ እኛ ባንኖርም ችግር የለውም። አግኝተኸኛል። 3 ጊዜ ማርያም ማርያም ብለን ትኩረት ስበህ ገባክ። በቃ እንደዚህ ነው። አሁን ሚዲያ ላይ ብለ የተደረጉት ታውቃለህ። ሚዲያ ላይ መስማት የሚፈልጉትን ይነግሯቸውና መውሰድ የሚፈልጉትን ቀምተው ይወስዱባቸዋል። ኢማጂን ምስራቅ ቀጠናዎች ምን አይነት ማይንድ እንዳላቸው ማለት ነው። በቃ መስማት የሚፈልጉትን አሁን ማርያም ማርያም 3 ጊዜ ብሎ አዶናይ እንደቃ ሁሉም አሮጊት፣ ሽማግሌ፣ አዛውንት፣ ወጣት ሳይል ከጎኑ አስቆሙ። በቃ በሚቀጥለው ደግሞ ምንድነው የምታደርገው? ተክልዬ የሚለው መዝሙር ትዘምርና ባህር ዳርን ትቆጣጠራለህ። ጣና ላይ እንደዚህ አይነት ሰዎች ስለሆናችሁ በጣም ይቅርታ። ቤታችንን እንድንከፍትና ሀሳብ እንድንሰጥ ያደረገን ግን እዚህ ቤት ስለነበረ አብዮቱ የፈነዳው የመስጊድም የቤተ ክርስቲያንን በር የያዛችሁ ሰዎች አንዱን በር ልቀቁ ስላለንና የመስጊዱን በር ስላስለቀቅን ሰላብሬት ልናደርግን የመጣ ነው። እንግዲህ በራሳችሁ ሀሳብ እንድትወድቁ አድርገናል። በቀላሉ ነው የወደቃችሁት፣ ተናዛችኋል። የሚገርማችሁ ነገርና እናመሰግናለን። ተልኳችንን ጨርሰናል። አሁን አዲስ ስትራቴጂና አዲስ እቅድ ነው የምናደርገው። እንደ አይፎን ቶሎ ቶሎ ነው አዳዲስ ነገሮችን የምናመርተው። እኛ መቼስ ታውቃላችሁ አይደል እንዴ ፍቅሬ? አዎ የኔ ሰይፈ ስላሴ፣ አንድ ነገር ግን እዛ ጋር ምንድን ነው አንድ ነገር ማለት የምፈልገው ነገር አለ። እውነት ለመናገር ቀድመው የነቁ በእውቀትም የበቁ በጣም ትልልቅ ሰዎች አሉና
እነሱ እንደዚህ አይነት ነገር አለ ብለው ሲናገሩ አንዳንድ ሰዎች አይ ካሉ ለምን ስማቸውን እንትን አይጠቀስም ምናምን ሲሉ ነበር። ሁሉም ነገር ስም እየተጠቀሰ አይደለም፣ ምንድነው ማስጠንቀቂያ የሚሰጠው። ስለዚህ ትልልቅ ሰዎች ነበሩ ቀድመው። እኔ እውነት ለመናገር የዛኔ ስሰማ እኛም በራሳችን እንደ 665 እንደ ራሳችን የምናውቀው ነገር ስለነበረ ከዛ ደግሞ የሆነ ሰው መጥቶ እንደዚህ አይነት ነገር አለ ብሎ ሲል ከየት አመጣው ምናምን ብዬ ነው እኔ የደነገጥኩት። እውነት ለመናገር እንዴት ነው የደረሰበት ምናምን ብዬ ማለት ነውና እውነት ለመናገር በጣም እንደዚህ አይነት ብቁ የሆኑ ሰዎች አሉና እኔ በጣም ነው እንደዚህ አይነት ምንድነው በጣም ንቁ የሆኑ ሰዎች አደንቃለሁ። ክብር ይገባቸዋል ብዬ ነው የምለው። ቀደም ስትነካከው ነበርና ኦርቶዶክሳውያን ማወቅ ያለባቸው ከሙስሊም ጋራ ምንም የሚያገናኝ ነገር እኮ የለም። በነገራችን ላይ መሰረታዊ የክርስትና መሰረታዊ ነገሩ ራሱ ቢገናኝም አሁን ለምሳሌ ክርስትና ወይም ክርስቲያን ማን ነው ብለህ ስትል የክርስቶስ ተከታይ ነው ከተባለ በክርስትና አስተምሮ ሙስሊምም ክርስቲያን ነው ማለት ነው። ምክንያቱም ክርስቶስን ይከተላላ። ክርስቶስን የሚከተል ክርስቲያን ነው ካልክ ወይም ክርስቶስን የሚከተል መንግስተ ሰማያትን ይወርሳል የዘላለም ህይወት አለው ካልክ በእናንተ አስተምሮ ራሱ ሙስሊምም የዘላለም ህይወት ያገኛል ማለት ነው። ምክንያቱም የክርስቶስ ተከታይ ነው ወደድክም ጠላም። እሱንም የሚከተልበት አንዱ እንትኑ ደግሞ አንተን ታምንበታለህ። መጽሐፍ ቅዱስንም ይመሰክርለታል። በነገራችን ላይ በቃልና በስራ ብርቱ ስለነበረው ስለ ነብዩ ኢየሱስ ከተባለ ነብይነቱ አምነው ከተቀበሉ ኢየሱስን በመከተል የዘላለም ህይወት ከተገኘ እነሱም ይገባሉ ማለት ነው። እኔ ግን ከሙስሊሞች በላይ የነሱ እምነትም ነው በነገራችን ላይ እኔም እንደዛ ብዬ ነው የማምነው። እውነት ለመናገር አሁን ኦርቶዶክስ ሊጠፋ የሚችለው እየመነመነም ያለው ወንፊትም ያደረጉት ቂጥ ያደረጉት በጣም ያጨቀዩት በጣም እንደዚህ ያደርጉ ድቅቅ ያደረጉት ፕሮቴስታንቶች ናቸው። ፕሮቴስታንቶች በእውቀትም በብዙ ነገር አታገኟቸውም። በጣም እንትን ናቸው፣ ስማርት ናቸው፣ ዘመናዊ ናቸው። የሚሰሩትን የሚያደርጉትን ጠንቅቀው የት መቼ ጠንቅቀው የሚያውቁ ሰዎች ናቸው ፕሮቴስታንቶች ማለት። ስለዚህ ኦርቶዶክሳውያን ፕሮቴስታንቶችን ማሸነፍ ከፈለጋችሁ በእውቀት አትችሉም፣ በምንም ነገር አትችሉም። ያላችሁ አንድ አማራጭ ምንድነው? አለመውለድ ነው። በቃ ስንገደል እንበዛለን ምናምን የምትለውን ተውና ስትገድሉ እንጂ በነገራችን ላይ ዓለም ላይ ኦርቶዶክሳውያን ያጠፏቸው ሁለት ሃይማኖቶች አሉ። እንደ ፈንድሻ ስንሞትም በዛለ ማለት እኮ አሁን አቆሙ ገባ አንልም ማለት ይሄ እኮ ይያለው ምን ትርጉም አለው? እየወለድክ ለፕሮቴስታንት ወልደህ አሳድገህ ለፕሮቴስታንት ልጆችን እያስረከብ ትርጉሙ ምንድነው? ይልክ ለኦርቶዶክሳውያን ጥቅስ መፈክር ነው ገባ። ይሄንን የሰባ ቋንቋ እየተጠቀሙ ደግሞ መጠበብ ለነሱ ዕውቀት ነው። የዕውቀትና የእውነት መረዳታቸው በጣም ደካማ ነው። እኔ ሁሌ ነው የምናገረው አገርን የሚገዙ ገባክ ኢትዮጵያን ኦርቶዶክስ አይዲዮሎጂና ፍልስፍና ይመሩ የነበሩ እኮ ዕውቀቱ ኖራቸው ሳይሆን እድሉ ስለነበራቸው ነው። እድላቸውን ሲያጡ ግን ምንም ነገር የላቸውም ገባ። ይሄ ማለት ወይ ከሀብታም ተወለድ ወይ ከሀብታም ተጠጋ አይነት ነው ገባ። ከባባል ያነጋገሩ ሰው ስለዚህ አሁን ባላቸውን ያረቡ ነባራዊ ሁኔታ ውስጥ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያኖች ሁሉንም እያልኩ አይደለም 75% የሚሆኑት መንፈሳቸው ሞቷል፣ ቅድስናቸውንም አጥተዋል። የጠፉ ክርስቲያኖች ናቸው። እነዚህ የጠፉ ክርስቲያኖች እያደኑ የአዲስ ኪዳን ካህናት የሚያደርጓቸው ደግሞ የወንጌል አማኞች ናቸው። እየጠረቡ እየሰሩ እያስተካከሉ አርቲስትና ገጣሚ ዘፋኝና ተዋናኝ ገባክ። መለኩሴ ነህ ሽማግሌ ነህ ነው አይ ካልክ ደግሞ ተሐድሶ ያደርገዋል፣ አማራጭ ይሰጠዋል። በአባባይ ላይ ዋናው ብቻ ነጠላ ጎታቻቱ ወንጌልና ወንጌል ላይ ፎከስ አድርግ። ተሐድሶ ነው መሆኑ በተላቸው ራሱ ወይ ተሐድሶማ አትሆንም አትድንም አይልሁም ገባህ። አንድ እርምጃ ከተራራው ወርደሃል ሰው ስለዚህ የትም ብትሄድ አታመልጠንም አይነት እድል ነው የሚፈቅዱልህ ማለት ነው። ለዚህ እኮ ነው በርጌታ ማናችሁ ታስታውሷቸዋላችሁ? አንድ የተናገሩት ነገር ነበርና ልጆቻችሁ የት ናቸው ሲላቸው ቴዲ ሐዋሳ ኦርቶዶክስ ጋር ገብተዋል። እኔ በዘመኔ እንደሳቸው አይነት ኢየሱስ የገባው ሰው አይቻልም። በቃ በጣም እድሜያቸው ቢሄዝም ከወጣቶች ጋር ቁጭ ብለው በሌሊት እንቅልፋተው ወንጌል ይመሰክራሉ። በጣም ጠንካራ ሰው ናቸው።
ለአቋማቸው የበረቱ ሰው ናቸውና እኔ በጣም ነው ማደንቃቸውና ልጆቻችሁ የት ነው ተቋም አላችሁ ሲባሉ አይ ልጆቻችን እዛው ናቸው ያሉት ነው ገባ የትም አይሄዱም ነው እዛው ይዋለዱ ይብዙ ገባ አዲስ ከመገንባት ያለ ማደስ በሚለው አይነት ነው መርሃቸው ይነስታቀልክ ስለዚህ ኦርቶዶክስን በማደስ እንጂ አዲስ ሃይማኖት በመፍጠር ተሐድሶች አያምኑ ወንጌል አማኞች ደግሞ አላማቸው ምድሪቷን በኢየሱስ ማውረስ ነው ውሃውን ለውሃ ለማትሰተን ህንጻውን እኛ እንቆጣጠራለን አይነት ነው የወንጌል አማኞች ስትራቴጂ ሀገሪቷ ላይ ያለ የውሃ እጥረት ይቀንሳል ሀገሪቷ ላይ ወንጌል አማኞች በበዙ ቁጥር የውሃ እጥረት አይኖርም የታጠረ ይፈታል አጥረው ያስቀመጡትን እንዳለ ለህዝቡ አሁን ጴንጤ በስንዴ አይደለም የሚያታልል በውሃ ነው ውሃ በውሃ ነው የሚሆነው ኢትዮጵያ እና ውሃ የማይጠፋበት አካባቢ ላይ ዞር በትሉ ብዙ ጴንጤ ያለ ማለት ነው የታጠረ ውሃ የለም ማለት ነው እንደዛ እንደማለት ነው የገባቸው ናቸው ዘመናዊ ሰዎች ናቸው የሰለጠኑ ናቸው ፕሮቴስታንቶች እነዚህ ጴንጤዎች በጣም የሰለጠኑ ናቸው እውነት ለመናገር እነሱ አካሄዳቸው እኔ እንትናቸው ይሄ ብልጠታቸው አሪፍ ነው ይመቸኛል ጀግና ናቸው ገብቶሻል እንዴት አድርገው መብዛት መባዛት እንደሚችሉ ያውቃሉ በነገሮች ላይ ፕሮቴስታንትኛም በመውለድ አይደለም እንደዛማ ከሆነ አይደርሱበትም እኮ እንትን አይሉ አይ ኦርቶዶክሳውያን የሚወልዷቸው ልጆች አሉ እነሱ ላፍ እያደረክ እየጠረብክ እያሳደክ እያስተማርክ እያስለቀቅ መብዛት መባዛት ነው ገብቶሻል እኔ ይመቸኛል አካሄዳቸው በጣም ጥርት ያለ ነው ምክንያቱም ጊዜ ይላቸው ስለዚህ ጊዜ ስለሌላቸው ወልደው አሳድገው አይደለም የወንጌል ተተኪ የሚፈጥሩት ያለውን አስተካክለው ነው ሰርተው ነው ለዚህ ነው እያልኩ ያሉት ማህበራዊ ሚዲያ ላይ ያሉ ምስራቅ ቀጠናዎች የጣፉ ክርስቲያን መሆናቸው ለነሱ ለአደም በጣም ምቹ ሆኖላቸዋል ሲቀጥል ደግሞ ከምንም በላይ ደግሞ ትልቁና ጥሩ ነገሩ እነ ጠጅቶ ቢሮና የህዝብ ቅምጦች አእምሯቸውን ያበላሿቸው ግራ የተጋቡ ማረፍ ያቃታቸው ሰዎች ውስጣቸው ባዶ ስለሆነ ልክ እዛ ባዶነታቸው ውስጥ ትንሽ ብቻ ጣብ ማድረግ ነው የሚጠበቅብህ ገባክ ጣብ ስታረግላቸው ወዲያው ነው የሚይዘው ማስቲሻ ያባክ የለማ ያልተሰራና ያልተዘራ ነገር እኮ አይበቅልም ባብዬ ለዚህ ነው እኮ መጽሐፈ መክብብ ያልሞተ ዘር አይበቅልም ያለው እና የተዘራባቸው ነገር ስለሌለ አሁን ማህበራዊ ሚዲያ ላይ ያሉት ኦርቶዶክስ ክርስቲያኖች የፈለከውን ብዘራባቸው ያፈሩልሃል በቀላሉ ሳትደክም ምንም ነው ማትደክመው ምንም ነው ማትታገለው ማትለፈው ማለት ነው ስለዚህ አንተ እንዳልከው ወልዶ ከማባዛት የተወለዱትን ወስዶ መጠቀም ይችላል ይሄንን ያወቁት ናቸው አቡነ ኤርሚያስ እኮ ልጆቻችንን መስራት አለብን ማነጽ አለብን አሉ ገብ አይደለ ገና ከልጅነታቸው ጀምሮ ወንጌልን ማወቅ ኦርቶዶክስን ማወቅ አለባቸው ኢቭን ብዙ አይነት ኦርቶዶክስ እንኳን እንዳለ ማወቅ አለባቸው ብለው በግልጽ ሲናገሩ አዳራሽ ውስጥ የነበሩ ሰዎች እንደመቆጣት እንደመገላመጥ አይነት አደረጋቸው ግን አማራጭ የለም አሁን ገባህ ምን እያደረጉ እንደሆነ ባቢ ከመናገር ውጪ እስከ አማራጭ የላቸውም ከማመን ውጪ አማራጭ የላቸውም መቀበል አለብን አሉ ቆሳቸው ማመን አለብን አሉ ሰተት እንዳለ በጣም ብለው ረጅም እድሜ ለአቡነ ኤርሚያስ እንግዲህ ለህዝብ ቅምጦች የምንናገር ነገር የለንም ከዚህ በኋላ በአቡነ ኤርሚያስ በኩል ሌላም አሉ በነገርሽ ላይ ሌላም አሉ በጣም ትምህርታቸው ጽድት ያለ ትምህርት ነው በተግባር ነው እያስተማሩ ነው ይሄን ሰሃባት የምትዩ ማፈንደድ ማጎብደድ የሚባለው ነገር ይሄ ትርክምርክ የሚባለው ኦርቶዶክስ ውስጥ ያለው አሰልቺ ነገር የማይቀበሉ አንዱ አባትም አሉ የሆነ ሰዓትም አውርተን ነበረ እንደ 665 እንዴት አድርገው እንደሰሙ እንደተከታተሉ እንትን ብለው ተገናኝተን አውርተን ስራችሁ የሚደነቅ ነው ቀጠሉበት ያሉ አባትም አሉ በነገርሽ ላይ ወጥተው የሚያወሩ ከሆነ ያወራሉ እንደ አባ አንተና ካላወሩ ደግሞ ዋናው ነገር ምንድነው ትልልቅ አባቶች የምንሰራው ነገር ቁም ነገር ያለው ነገር ትውልድን ለማነጽ እንደሆነ ከተረዱ ስበቂ ነው በነገርሽ ላይ ገብቶሻል አባባሌ አሁን ትልልቅ አባቶች ጋር ይሄ ምንድነው ቁም ነገሩ ትልልቅ አባቶች የሚቀበሉት ከሆነ ዋናው አስፈላጊ ነገር እሱ ነው ገብቶሻል እዚህ ጋር ያሉ ወጣጤዎች የሚገርምሽ ነገር አሁን ስራቸውን አቅመው እኔ እንጃ ትገባለች ጠጅ ተበራውን ትገባለች አላቅም ሙስሊም በሙስሊም አስተማሪዎችና በእኛ ነው መነገድ የምትችለው እሷ ጥጅት ብሬ የህዝብ ቅምጦች እንዳለ ቲዋቸው ቢገቡም የዕለት እንጀራችንን ስጠን ብለው ካልሆነ ዘርቶም ያበቁት ነገር የለም ምክንያቱም ለመጀመሪያ እኮ
የምርጥ ዘር የሚባል ነገር አለ እና እሱ ስለወሰድን አሁን ምንድነው ለማህበራዊ ሚዲያ ላይ ቢጠቀሙም እንኳን የዕለት እንጀራችንን ስጣን ለሚለው ጸሎት ምላሽ ለማግኘት ወይም ደግሞ የህዝብ ቅምጥ ስለሆኑ ያስቀመጧቸው ህዝቦች ካላዩዋቸው ስለማይከፍሏቸው ስለማያበሏቸው ሚዲያ ላይ የሚገኙት ወዳቸውን ለመሙላት ካልሆነ በቀር ዘርተው የሚያፈሩት ነገር የለም። እሱን ቀድመን ጨርሰነዋል። ከዛ ውስጥ አንዱ ማህበራዊ ሚዲያ ላይ ምንም አይነት ፍትህ አታገኙም ብለን አሳይተናቸዋል። በተግባር እንጠላቸው እስከሚወርድ ድረስ ጮኸው ሳምባቸው አብጦ ምንም አላመጡም። ኢቭን እንዲህ ነው እኛ የምናደርገው። በነገራችሁ ላይ እንናገራለን። የምንናገረው በምክንያት ነው። ምክንያታችን ደግሞ ፕሮሰስ አይደለም፣ ውጤት ነው። አይታችኋል። ዓለም አቀፍ ሚዲያ ላይ ጮኸው፣ አገር ውስጥ ጮኸው፣ ውጪ ጮኸው፣ እያንዳንዱን ነገር ጮኸው እንደዚህ ነው። ወንጀለኛን የደበቀ ሰው ፍትህ ሊያገኝ አይችልም። የሰዎችን የመብት ጥሰት ያጣጣለ ሰው መብቱ አይከበረለት። እነሱ በበላይነት መንፈስ ውስጥ ስለወደቁ እኩልነትን እስካልተቀበሉ ድረስ ፍትህ የሚባል ነገር አያገኙም። ኢቭን ነምልከው ባብ በሰብአዊነት እንኳን እኔ ብያለሁ። ፓለስቲያኖች ሲሞቱ እሰይ እንኳን ሞቱ ድል ለእስራኤል ያለ ኢትዮጵያዊ ክርስቲያን በዘመኑ በሙሉ በሰብአዊነት ውስጥ ፍትህ አያገኝም በተአምር። አላህ ስራው ምንድነው ይሉ ነበረ እነዚህ ሰዎች። እሱን ነው እንግዲህ ለምን ያድናቸው ማምላካቸው ሲሉ ነበር። እያንዳንዱ ለዘሩት ነገር በነገር ላይ አጭደዋል። በፍትህ ብትል፣ በኃጢአት ብትል፣ በሞት ብትል፣ በስደት በመከራ ብትል አጭደዋል። የአርሲ ክርስቲያን ተገደሉ እያሉ ሲጮሁ ቀንና ሌሊት መቼም እግዚአብሔር ስፓ ገብቶ ነው አይሉ። ኢቨን እኮ ከፈርታው ስንሞት እንበዛለን የሚለውን ምህራቸውን ራሱ ደበቁት። ለዘመናት ይጠቀሙበት የነበረው ሰክሱበት የነበረው ምህራቸውን ደብቀው አንልም። ምክንያቱም እንደማይወጣ መች ፍትህ ጠየቁ? ራሱ ፍትህ እኮ አይደለም የጠየቁት። ፍትህ ሳይሆን በሞቱ ክርስቲያኖች በሞቱ በነገራችን ላይ የሰማነውን መግለጫ ያው ኦርቶዶክሳውያን እንትን ያደረገ እንትን ጥቃት አይደለም የተፈጸመው ነው የተባለው። እነዚህ ሰዎች ግን የሞቱ ራሱ ኦርቶዶክሳውያን ከነበሩ በሞቱ ሰዎች ነው ፖለቲካ ሲሰሩ የነበረው። እንዴት ብለው እነዚህ ሰዎች ለምን ሞቱ? መሞት የለባቸውም ፍትህ ብለው ሳይሆን ሲጮሁ የነበረው ወሃብያ ገደለን ነው ሲሉ የነበሩት። ይሄ ደግሞ ፖለቲካ ነው። እንዴት አድርገህ ነው እዛ ሲገድል የነበረ ሰው ወሃብያ ይሁን ማንድነው አህባሽ ይሁን ሙስሊም ይሁን ክርስቲያን ይሁን እንዴት አውቀኸው እንዴት ለይተኸው ነው? ፖለቲካ ነው ሲሰሩ የነበሩ እነዚህ ሰዎች። ፖለቲካ በሞቱ ክርስቲያኖች ፖለቲካ ሲሰሩ ነበረ። ለሞቱ ሰዎች ድምጽ ይሆኑ ነበር። በነገራችን ላይ ያደረጋቸውም እኮ አንዱ እሱ ነው። ባቢ እኔ ምንድነው መሰለክ ማህበራዊ ሚዲያ ታውቃለህኛ ለአዲስ ፕሮጀክታችን በነደፍነው መርህ መሰረት ሪሰርቾች ሰርተን ነበርና እንዳለ መንገዱ ክፍት ነው እንዳለ ማለት ነው። ስለዚህ ያገኘናቸውም ሀሳቦች የሚያሳዩት ምንድነው ራሳቸውን ተሰሚነን ብለው ስለሚያስቡ ገባህ አልተማሩምና ማህበራዊ ሚዲያ ላይ እንኳን ያሉ ኦርቶዶክስ ክርስቲያኖች በሚሊዮን የሚቆጠሩ ናቸው። እነሱ እንኳን ድምጽ እንዳይሆናቸው የተጠቀሙት ቃላት ገደባቸው። ገባክ? ማህበራዊ ሚዲያ ላይ ኢትዮጵያ ውስጥ እዛ ኢትዮጵያ የሚኖር ኦርቶዶክስ ክርስቲያን እነሱ እኮ አምስቱም አራቱም ኢትዮጵያ አይደሉም የሚኖሩት። ነጠላቸውን ይዘው አንድ በውድቅ ተለሊት ይወጡ ናቸው እንዳለ። ቴዶ ዘረፋይል ብትል ዘማሪያማን ብትል ፋሲካው ብትል ኢትዮጵያ አይደሉም። ስለዚህ እነሱ መርዛቸውን ሲታፉ ፋንታውን ዋቂ ብትል ኢትዮጵያ አይደለም። ጠጅቱ ብሬ ብትል እንደዛው የህዝብ ቅምጦች ግማሾቹ እዛ ያሉ አይደሉም። ስለዚህ ኢትዮጵያ ውስጥ የሚኖሩ አብዛኞቹ ኦርቶዶክስ ክርስቲያን ማህበራዊ ሚዲያ ላይ በሺ የሚቆጠር በመቶ ሺህ የሚቆጠር በሚሊዮን የሚቆጠር ፎሎወር ያላቸው ሰዎች ዝም ያሉበት ምክንያት የተጠቀሙበት ቃል በህግ እንኳን ከለላ አያሰጥህም። ማስረጃ ሳይኖርህ መንግስት ሲኖዶስና ወሃብያ ነው ተባብሮ የሚገለኝ ብለህ አውርተህ እኔ ያልኩትን በልልኝ ብለህ ብትል ተቀባይነት የለም። መማር እንኳን ቤታዮ ጌመሮቻቸውንና ጓደኞቻቸው ላለማጣት ቪዲዮ ሰርተዋል። ምን ብለው? ፍትህ ለአርሲ ክርስቲያን ማንም መገደል የለበትም ብለው። ወሃብያ ገደለ ብሏል አላሉ? ገባክ? ኦርቶዶክስ አስገደለችም ብሏል አላሉ? መንግስት ገደለ ብሏል አላሉም? ለምን? ነገ ኢትዮጵያ ይገባሉ፣ ነገ ጌም ይጫወታሉ። ጊፍተሮቻቸውና ጓደኞቻቸው ሰፖርት የሚያደርጓቸው የተለያዩ አቋም ያላቸው ሰዎች ስለሆኑ ማለት ነው። ስለዚህ በራሳቸው ሐሳብና ቅዠት ውስጥ የወደቁ ስለሆኑ ዋጋ የላቸውም። ኢቭን
ሰላማዊ ሰልፍ እንወጣለን ብለው ያወሩ። ሰላማዊ ሰልፍ በነገራችሁ ላይ ልታውቁ የሚገባው ቃሉ ራሱ ሰላማዊ ሰልፍ ማለት የሌሎችን መብት ባለመጋፋት፣ ረብሻ ባለመፍጠር፣ የራስን መብት ተመሳሳይ ሀሳብ ያላቸው ሰዎች ሰብስቦ መድረክ መጠቀም ማለት ነው። በነገራችሁ ሰላማዊ ሰልፍ ውስጥ የምታስተላልፉት ሀሳብ የእናንተን በደልና የእናንተን መብት የሚጠይቅ እንጂ መንግስትንም ግላዊ ተቋምንም ማህበረሰብንም አንረብሽም እንደማለት ነው። ስለዚህ ሰላማዊ ሰልፉ ላይ ግን የእናንተ አይነት ሀሳብ ያላቸው በሚሊዮንም ይሁን በሺ የሚቆጠሩ ሰዎች ይገኛሉ። እናንተ እኮ ሰላማዊ ሰልፍ እኮ ትርጉም ራሱ አታውቁም። የገደለኝ መንግስት ነው ከዋሃብያ ጋርና ከኦርቶዶክስ ከሲኖዶስ ጋር ህብረት አድርጎ ብለህ ካወራህ በኋላ የምን አባ ሰላማዊ ሰልፍ ነው? ምን አይነት መፈክር ዘል ልትወጣ ነው? የትስ ነው የምትወጣው? ስለዚህ ማህበራዊ ሚዲያ ላይ የዕለት እንጀራችንን ስጠን በሚለው መርህ መሰረት ቲክቶክ እስካለ ድረስ ፌስቡክ እና ዩቲዩብ እስካለ ድረስ ያልቅሱ እንጂ ዘርተው የሚያፈሩት ምንም አይነት ፍሬ የላቸውም። በነገር ላይ ፍሬዎቻቸው በስብሰዋል። ስለዚህ እኛ እንዘራለን፣ ይበቅላል። እዚህ ቤት ዘርተን ነበረ፣ አብዮት አነቃንቀን ነበረ። በር ገርበብ ያደረጋችሁ ሰዎች በሩን ዝጉት ብለን ነበረ። በሩ ስለተዘጋ መግለጫ ለመስጠት ነው ዛሬ የመጣ ነው። ኮሜንት ላይ ሀሳብ ካላችሁ እኛ እንድንናገርላችሁ የምንፈልገው ጻፉ። እኔ በበኩሌ ጨርሻለሁኝ። ዓመትን እናከብርበታለን ፈታ ብለን። ምን አልኩት? ሶስት ነገር አለ እኔ መናገር የምፈልገው። አንደኛ ነገር ምንድነው፣ ባለፈው አንድ ልጅ በታጠቁ ኃይሎች እውነት ለመናገር ህዝብን እንትን አያደርጉም፣ ሃይማኖትንም ራሱ አይወክሉም እነዚህ ሰዎች። እጁ ድንጋይ ላይ እንትን አድርገው ሲቆርጡት ያው መስቀል ተሸክመው ነበረ ልጁን የቆረጡትና አሁን ይሄ ልጅ ገልብጠን ብናመጣው በጣም ከባድ ሀገራዊ የሆነ ፖለቲካ ይሰራ ነበረ። እውነት ለመናገር እኔ ሙስሊሞች የዛኔ ፖለቲካ ለመስራታቸው እኔ አንዳንድ ሰዎች ጋርም ሳወራ ነበረ። በጣም ነው ያደነቅኳቸው። ምክንያቱም ይሄ ሰው ራሱን ነው የሚወክለው ወይም ደግሞ ላኪው ነው የሚወክለው አካል አለ እንጂ ሃይማኖት አይወክልም። ሃይማኖቱ አይደለም እንደዛ አድርግ ብሎ ያለው ብሎ ማሰባቸው ትልቅ ነገር ነው። ይሄ በነገራችን ላይ ለሀገር ትልቅ ውለታ ነው። አገር ውስጥ መበጣበጥ አለመፍጠር ማለት እንደነዚህ አይነት ነገራቶችን ሲፈጠሩ ሰፊ በሆነ ልብ ማየት ማለት ነው፣ እነሱ እንዳዩት ማለት ነውና እኔ አደንቃቸዋለሁ። የዛን ያደረጉት ነገር ትልቅ ስራ ነው የተሰራው። የሚመሰክር ሰው ግን የለም። እነሱ ቢሆኑ ግን ሌላ ፖለቲካ ይሰሩ ነበረ እና እንደዚህ አይነት አስተዋይና አገናዛቢ ትውልድ ነው መፈጠር ያለበት። እምነትም ከተባለ እንደዛ ነው መሆን ያለበት። አሁን እምነት ሰላም ነው፣ እውነት ለምንድን ነው የሚሰብከው ምንም የሚባል ነገር አለ? በተግባር ነው ማሳየት ያለበት ብዬ ነው የምለው። ሲቀጥል አንድ ልጅ ኢትዮጵያ ውስጥ እንትን ምንድነው የሆነ እንትኑ አየሩ ተቆጣጥሮት እንትን እያደረገው ነውና ልጁ መሰበር የለበትም። አሁን አዶናይ የሚባል ልጅ መሰበር የለበትም፣ መጠቀም አለበት። ከቻለበት ካወቀበት በጣም የሚጠቀምበት ጊዜ አሁን ነው። ወጣት ነን የምትሉ ሰዎች 21ኛው ክፍለ ዘመን ላይ የምትኖሩ ሰዎች እንደነዚህ አይነት ሰዎች በመከተል ራሳችሁን ዝቅ ማድረግ የለባችሁም እናንተ ማለት ነው። እኔ አልከተላቸውም፣ ሐሳባቸውም አልስማማም። ምንድነው አሁን ለምሳሌ ቃሉን ልጠቀም፣ በመሰገጥ ምንድነው ዓላማህን ማስፈጸም የሚባል ነገር አለ። ኦኬ፣ በመሰገጥ ዓላማቸውን የሚያስፈጽሙት እነሱ ምንድነው? ፌመስነትን ነው። ስለዚህ በመሰገጥ ፌመስነትን ለአንተ ምንም ትርጉም የለውም። ፌመስነት ወደ አንተ ራሱ መምጣት አለበት አንተ በመስራት እንጂ እንደምንም አድርገህ ደክመህ አንተ የምታመጣው ከሆነ ዓላማ ፌመስ የመሆን ከሆነ ምንም ትርጉም የለውም። ስለዚህ ልጁ መሰበር የለበትም፣ ይቀጥል፣ መጠቀም አለበት። ወጣት ነው። እኔ ልጁ ላይ ምንም እንትን የለብኝም። ምንድነው ኦርቶዶክሳውያን ፖለቲካ ሲሰሩበት ነበረ። ትናንት ሰይጋም ይመታል ልጅ ነው ተብሎ እንትን ሲያደርጉት የነበሩ ሰዎች፣ ጆሮአችንን አንሰጥም ሲሉ የነበሩ ሰዎች ማርያም ስላለ ብዙ ፖለቲካ ሲሰራ ነበር። አክሱምም እንትን ውስጥ ገብቶ ሲያጨቀየው ነበረ። ይመቸው። ምክንያቱ እሷ ኦርቶዶክስ ከዛ በላይ ስላልሆነች ማለት ነው፣ ከዛም ስለማታልፍ ማለት ነውና እንደነዚህ አይነት ነገር መሰገጥ ቁም ነገር አይደለም። መሰገጥ የሰዎችን ሐሳብ አለመቀበል ነው። የሰዎችን ሐሳብ ባለመቀበል ደግሞ ዓላማን ማስፈጸም ማለት ትርጉም የለውም። አንተ ስራህን የምትሸጠው ስራህን የምታሳየው ለሰው ነው። የሰራኸውን ስራ የሰው ገበያ ላይ ነው የምትሸጠው። ስለዚህ ሰውን አላዳምጥም፣ ሰውን አልሰማም በማለት የምታስፈጽመው ምንም ነገር የለም። ሰው የተፈጠረው ከሰው ነው።
ሰው የተፈጠረው ለሰው ነው። ሰው የሚኖረው ከሰው ጋር ነው። ስለዚህ ከሰዎች ጋር ተግባብተ ከሰዎች ጋር ተስማምተ ከሰዎች ጋር እየተቀባበልክ አላማህን የማታስፈጽም ከሆነ በመናበብ በመቻቻል በመግባባት ካልሆነ ምንም ትርጉም የለውም፣ ስህተት ነው። ስለዚህ መሰገጥ የሚባለው ነገር አሁን ተማርን የሚሉ ሰዎች ሲቃወሙት እያየው ነበር። አንድ ማን ነው ኢትዮጵያ ውስጥ አንድ የተማረ ሰው አለ ምናምን ሲቃወሙ ነበር ምናምን ነገር እኔ ደግፌው መቃወሙ ትልቅ ነገር ነው። ግን ልጁ በማይሰበርበት እንትን መሆን አለበት። በድሮ አገር እኮ ወታደር እያለ የጠጣበትን አረቄና ያስወለዳቸው ልጆች መሰብሰብ ያልቻለ ሰው ነው። እኔ ሁሌ በመርሄ መሰረት ተናጋሪ ከሀሳቡ በዘለለ ማንነቱ መገምገም አለበት። ገባክ? ኢትዮጵያ ውስጥ ያለ ወጣት እኮ ተስፋ ከመቁረጥ የተነሳ የሚጮህ ሙዚቃ ካልሰማ ራሱ መነቃቃት የማይችል ትውልድ ሆኗል። ስለዚህ በድሮ አገጁራ መንግስት ሊያግድ ይገባል ብሎ ሲናገር በነገርህ ላይ ብዙ ሰው አልገባውም። ይሄ ልጅ በዚህ ቶኑ ነገ ፖለቲካዊ አብዮት እንኳን ቢያስነሳ ልክ እንደ ኔፓል ወጣት ይከተለዋል ነው። ገብቷል ያልከው አብዛኛው ሰዎች ግን አልገባም። እኔ እኮ ለዚህ ነው ህዝቡ የአእምሮ ጤናውን ካልጠበቀ መሞቱ ነው ምልኮ። ለዚህ ነው በድሮ አገጁራ ለመንግስት ማስተላለፍ የፈለገው ነገር መድረክ ላይ ማርያም ብሎ ስለጮኸ መኪና ስለተሸለመ አይደለም። መንግስት ያሳስበው እንደው መንግስት ገላገልከው ገባ አይደለ? ግን ምንድነው ማለት የፈለገው ይሄ ልጅ ያለው ተሰሚነት እና ያለው ተደማጭነት ተጠቅሞ ፈምስ ሰግጥ የሚለውን ነገር ካበረታታው ወጣቱ በዚህ ልክ ሞቲቬት የሚያደርግ እንዴ? ስለዚህ የሚሄድበት መንገድ እኮ አሁን ፈምስ ሰግጥ ስላል አይደለም። ወይ ዘንባባ ያስገጩታል ወይ ደግሞ አንዱን ያስፈናክቱትና ይወስዱታል። እዛ ከየት አትወጣም እና ቀለን እዛ ከገባህ እንደማትወጣ ማለት ነው። እና ስለዚህ ብዙ ሰው ተጨንቆለትም ፈርቶለትም የነበረው ኢቭን አገጩ ላይ ይሁን አላውቅም አረንጓዴ ቢጫ ቀይ ተቀብቶ አጥፋሉት። ይሄ ጀግና ነው። ከምስ በሚለው መርሁ መሰረት ሰግጦ አላጠፋም ቢል ኖሮ ይሄኔ ቄጥጦ ነበር የሚለው እኮ መሰገጡ የታለ? አሁን መሰገጡ ነው እንትን ያደረገው የጠቀመው አለመሰገጡ ነው። አለመሰገጡ ነው የጠቀመው እኮ መብቱ ነው። ልጁ አይምሮአችንን ነው የምንቆጣጠረው እንጂ እኛ መንግስት በነገርሽ ላይ አሁን ትውልድ ማዳን አለበት። መንግስት የሚያድን ከሆነ ከረሃብ ትውልድ ማዳን አለበት፣ ከጦርነት ትውልድ ማዳን አለበት፣ ከሞት ከስደት ከሊቢያ በረሃ ማዳን አለበት መንግስት የሚያድን ከሆነ እንጂ ከልጁ ሐሳብ ልጁ መብቱ ነው። የፈለገው እንደፈለገ መቀደድ ይችላል፣ መብቱ ነው። እኔ መቆጣጠር ያለብኝ አመለካከቴን አይምሮዬን ወጣትነቴን በመጠቀም እንጂ ይሄ ትውልድ መዳን አለበት ምናምን የሚባለው ነገር ምንድነው? ከምንድን ነው? ምን አገባው መንግስት? ሐሳብ ነው እየተናገረ ያለው ልጁ መብቱ ነው እንዴ? ምንድነው የንግግር ነፃነት የሚባል እኮ ነገር እኮ አለ እኮ። መብቱ ነው። የፈለገውን ማለት ይችላል። የፈለገውን ሐሳብ ማምጣት ይችላል ልጁ። ሐሳቡን የምትቃወመው ከሆነ ሌሎች ሰዎች መቃወም አለባቸው። ካልሆነ ግን መንግስት ያስቆመው ምናምን ነገር የሚያስቆም ከሆነ መንግስት ረሃብን ያስቆም፣ መንግስት የሚያስቆም ከሆነ ስደትን ያስቆም መንግስት። መብት የለውም መንግስት። የምንቃወመው ሐሳቡ ለኛ ሰግጥ ማለት ትክክል አይደለም ነው። ሰግጥ በመሰገጥ ልጁም ባለመሰገጥ ነው ራሱ ከመታሰር የዳ ነው። አሁን አውፓል እንዳልሽው ማለት ነው። ስለዚህ በመሰገጥ ምንም ልንጠቀም አንችልም። አላማችንም መፈመስ ከሆነም ምንም የምናገኘው ነገር የለም በሚለው ነው እንጂ መብቱ ነው። እንደፈለገ መሆን ይችላል ልጁ። ሶስተኛ ነገር እኔ ማለት የፈለኩት ምንድነው ኦፓ ሶሻል ሚዲያ ላይ በነገራችን ላይ ስንናገር ጆሮአችሁን ሰጣችሁ ማዳመጥ አለባችሁ። ያው ብዙ ስለተወራ እንትን ማድረግ አለባችሁ። ዕውቀት የለንም የመሰለንን ነገር በግልጽና በእንትን ስለምናወራ ይጠቅማችኋል ብዬ ነው እንትንም ማድረገው። ይሄ ነገር እንኳን ብዙ ሰዎች ያውቁታል። ቲክታክ በአጠቃላይ ሶሻል ሚዲያ ላይ እየተደረገ ያለው ምንድነው? አሁንን የእውነት ለመናገር በአርቲስቷም በአዶናይም ድንግል ማርያምም ኢየሱስ ክርስቶስን መሰበካቸው ለኔ እንደኔ ውርደት ነው። ምክንያቱም ምንድነው ሃይማኖት መሰበክ ያለበት አንደኛ ኃጢአት ሲሰራ ከነበረ ሰው ንስሐ ገብቶ እዛ ውስጥ በሚኖር ሰው ብቻ ነው መሰበክ ያለበት እንጂ በአመንዝራና በጋለሞታ በጨቀዩና በዝሙተኛ ሰዎችን ሃይማኖት ማሰበክ ማለት ወንጀል ነው፣ ውርደት ነው። ገብቷቸዋል። እየሆነ ያለው ምንድነው? አሁን ሶሻል ሚዲያ ላይ የተበተኑ ወጣቶች ሴቶችን የሆነ ነገር የሴቶችን በመያዝ ከሴቶች ጋር በማውራት
ሴቶችን ፍቅር ውስጥ በማስገባት ሴቶችን በማሳሳት መስበክ ይፈልጋሉ። ወደ እነሱ ዓላማ ማምጣት ይፈልጋሉ። ስለዚህ እኔ መጠንቀቅ አለባችሁ ብዬ ነው የምለው። ሴቶች መጠንቀቅ መቻል አለባችሁ። የምትታሰሩት የማትፈልጉትን አምላክ እንድትከተሉ ነው የምትደረጉት። ምክንያቱም በጣም የሚያሳፍር ዘመን ላይ ነው የደረስነው። በጣም የሚያሳፍር ማለት ነው። አምላክህን ወንጀል በመስራት ተከታይ እንዲኖሩ ስታደርግ ከዚህ በላይ የሚያሳፍር ነገር እኮ የለም። ስለዚህ እንደዚህ የሚያደርጉ ሰዎች አሉ፣ መጠንቀቅ መቻል አለባቸው። ሃይማኖተኛ ሰዎች ናቸው። ገብቷቸዋል። ስለዚህ በጣም ብዙ ናቸው። አሁን እነ ስማቸው አይጠሬ አሉ፣ እንደዛ ያደርጋሉ። እንደዛ ነው ዓላማቸው ራሱ። ገብቷቸዋል። ስለዚህ ከእንደዚህ አይነት ነገር ራሳቸውን ጠብቁ። ሲቀጥል እኔ ማለት የምፈልገው እውነት ለመናገር እኔ የሰው ልጅ ሞራሉም ቦታው ክብሩ ከፍ የምታደርጉት እናንተ ናችሁ እዚህ ጋር ያላችሁ ሰዎችና አንድ ሰው ሰለምኩ አለ ሙሐመድ ነኝ ምናምን አለ እንትና ሙርሌ ማለት ነው ጨባ ሰለምኩ ምናምን ሲል በቃ ፖለቲካ ተሰራ ምናምን ነገር። አንዳንድ ሰዎች እንዴት ነው የተረዱት? ይሄ ልጅ ዕውቀት እንዳለ በቃ ትልቅ ተጽዕኖ ፈጣሪ እንደሆነ አድርገው ነው የተረዱት። ገብቷቸዋል። ለሱ ትልቅ ቦታ አላቸው። በተለይ ሰለምቴ ነን የሚሉ ሰዎች አንዳንድ ሰዎች ቦታ ያላቸው ሰዎች አሉ። መጥቶ ሲያወራ የነበረው ምንድነው? ከሰለሙ ሰዎች በእውቀት የሰለምኩት እኔ ነኝ ማለቱ ምን ማለት ነው? እኔ ስመለስ እናንተ የማታውቁት ነገር አለና ከእስልምና ስወጣ እኔ እናንተ መውጣት አለባችሁ። ከእናንተ በላይ እኔ ማቀው ዕውቀት ስላለ ማቀው ነገር ስላለ እኔ ከወጣው እናንተ እዛ ጋር ቁጭ ማለት የለባችሁ መቀጠል የለባችሁ የሚባለው ነገር ነው። ስለዚህ ይሄ ልጅ ሃይማኖት ቀየረ ብላችሁ ውስጣችሁ የሚናጋ ሰዎች ካላችሁ መመርመር አለባችሁ። እንደነዚህ አይነት ሰዎች ከየሆነ ሃይማኖት ወጥተው የሆነ ሃይማኖት ውስጥ መግባታቸው እናንተ ውስጥ ተጽዕኖ የሚፈጠር ከሆነ ምንድነው ውስጣችሁን ማንነታችሁን አይምሮአችሁን ልባችሁን አሳልፋችሁ የሰጣችሁ ሰዎች ናችሁ ማለት ነው። በማንንም ሰው ፍላጎትም ሐሳብም ሃይማኖታችሁን መቀየር የለባችሁም። ውስጣችሁ እንድትቀይሩ በቃ ውስጣችሁን ማዳመጥ መቻል አለባችሁ። ቀይር ካለ መቀየር ነው። አይ የሚል ከሆነ ውስጥ ቁጭ ብለህ ባለበት መቀጠል ነው። ሳታውቅ መቀየር የለብህም። ምንድነው ልጁ ሲጠየቅ ባለፈው አላውቅም አለ። ዕውቀት ሳይኖርህ ነው የቀየርከው? እኔ አለ ነብዩ መሐመድ ምንድነው አሳፋሪ ማንነት አላቸው ምናምን ነገር አላሉ። በእርግጥ እኔ ያልሰማሁትም እንደዛ አሉ። እኔ ኮመንት ነው ያየሁት። በነገራችን ላይ አሳፋሪ ማንነት ቢኖራቸውም ተጠርተህበት መጠራት አለብኝ ብለህም አምላክህንም ሰድበህበት አምላክ ብለህ እንትን ያመንከው የተከተልከው ዛሬ የሰደብክበት ስም ነው። እንድሰድብ ያደረገህ ነው። በነገርህ ላይ ሳትፈልግ የተከተልከው ሳትፈልግ የተሸከምከው የተከበረ ስም ነው። ገብቷል? ማንንም ሳያስገድድህ ራሱ ስሙ ራሱ ትልቅ ስም ስለሆነ አንገትህን እንትን አድርጎ ተሸክመው ኑረዋል። በነገርህ ላይ ሃይማኖትህን እንድትሳደብ አድርገዋል። ያለምንም እንትን ማለት ነው። ስለዚህ ዕውቀት የለም፣ ምንም የምታውቀው ነገር የለም። አሁን አንተ መታከም ነው ያለብህ፣ ሙርሌ መታከም ነው ያለብህ። ጭቃነህ አንዴ ይቅርታ፣ አንድ ሰው አለ ወድ መቀሌ ምናምን የምትባል ሰው። እኔ ሰዎችን ስማቸውን እየጠራው ካላወራው ደስ አይለኝም ራሱ። ወድ መቀሌ ወድ ትግራይ ነው ወድ መቀሌ ምናምን የምትባል ሰው ዝም ብለህ አትለፋደድ። እኛ ላይ ፖለቲካ መስራት አይቻልም። ኦርቶዶክስ ነበርክ፣ ጠነጠጥክ፣ ሰለምኩ አልክ፣ ውሸት ነው። አልሰለምሽም። ወድ መቀሌ ምናምን የምትባይ አሮጊት ሴት አልሰለምሽም እኮ። ለምንድን ነው ፖለቲካ የምትሰሪው? እኛ ባለንበት እና ሌሎች ደግሞ አንቺን ከጭቃ መስራት የሚችሉበት ዕውቀት የተሸከሙ ሰዎች በሚገኙበት ቦታ ላይ ፖለቲካ ትሰሪያለሽ። ዋው ትላለች ደግሞ ሲያወሩ ምናምን። እኔ በጣም ነው የሚያስቀኝ። እዚህ ጋር ቁጭ አድርጌ እየጠየቅኳት እንትን ስላለኝ ነው። ዝም ብዬ ያለ ምክንያት አይደለም። እኔ በእሷ እንኳን እንትን ማድረግ አለብኝ እያላምነው። ለምን መሰለህ ባቢ፣ አሁን ጓል መቀሌ ባደረገችው ነገር እዚህ ቤት ራሱ አንተ ቤት አምጎድ እኔ ለምናገረው ነገር ኃላፊነት ወስጄ ነው የምናገረው ስል ሁሌ በምክንያት ነው። እዚህ አንተ ቤት ስለ እስልምና ስትጠይቅ እና ስለ አላህ ስትጠይቅ በቃል ተናግሬያታለሁ። ኢቭን ዩቲዩብ ላይ የሚያየውት ይመስለኛል ተጭኖ ማለት ነው። አንቺ ስለ ሃይማኖታዊ አምላክ ህልውና ወይ ማንነት
ወይም ደግሞ የነገረ መለኮት የሚባለው ነገር መረዳትሽ ደካማ ስለሆነ ገባህ? እሷ እንደነ ትራምፕ እና እንደነ ፑቲን ነው የሚመስላት አምላክ። ኢንተርኔት ሲቋረጥብህ ይቅርታ ለ2 ሰዓት ኢንተርኔት ስለምናቋርጥ ልጆቻችን ይቅርታ፣ ዛሬ በዚህኛው በኩል መንገድ ስለሚታደስ ለ30 ደቂቃ ከቤታችሁ እንዳትወጡ የሚል ነው። ገባ? ስትታመምም ስትቸገርም ስትሞትም ስታጣም እንደዛ ነው ይመስላል። ለዚህ ነው ስናገር እዚህ ቤት የነበራችሁ ሰዎች አዎ ሰምተናል በሉ። ጓል መቀሌን እንደውም እሷ ኦፓል ጓል መቀሌ እንዳሰልም ነው እንዲህ የምትዩ ብላችሁ ከታች ስትንጫጩ ስትበጨርቁ ነበረ። በነገራችሁ ላይ ኮሜንታተር አስታውሳላችሁ ብያ ነው በሰዓቱ የነበራችሁ ሰዎች። አንቺ መጠየቅ ያለብሽ ስለ አላህ አይደለም፣ መጠየቅ ያለብሽ ስለ እግዚአብሔር አይደለም። እስልምና ላንቺ በዛብሻል፣ ይከብድሻል። ከምንም በላይ መጀመሪያ ፈጣሪ የሚለውን የፈጣሪ ይሄ የባለቤትነት መብቱን የፈጣሪን መብትና የፈጣሪን አቅም አክሴፕት ማድረግ አለብሽ፣ መረዳት አለብሽ ብዬ ስናገር ተነፋርቃችኋል ኮሜንት ላይ። ለዚህ ነው ሁሌም ከናንተ እኔ አንድ እርምጃ ቀድማለሁ የምላችሁ። አንዳንዴ ይሄ ከንቱ የሆነ ጉጉት፣ ከንቱ የሆነ ሙገሳና ተሸካሚነት ተጠያቂ ያደርጋቸዋል። በነገራችሁ ላይ አንዳንድ ሰዎችን የማይገባቸው ቦታ ተስቀምጧቸው። እኔ ቲክቶክ ላይ እንደነበረን ቆይታ እንደነበረን ቲፎዞ ቢሆን እኔ 7 ሃይማኖት እቀበላለሁ። ግን በመኖር ደረጃ እንኳን አለ ብዬ ማላምነውን የሥላሴ አስተምሮን ሪስፔክት ማድረግ ሰው ነኝ። ባቢ ታውቃለህ፣ መጽሐፍ ቅዱስ ሪስፔክት ማድረግ ሰው፣ ወንጌል ሪስፔክት ማድረግ ሰው ነኝ። ሪስፔክት አከብራለሁ። ዛሬ ተጠመቅኩኝ፣ ነገ ጌታን ተቀበልኩ፣ ተነገ ወዲያ ሸሃዳ ያዝኩኝ፣ ከዛ ተመለስኩ የሚባልበት እንደዚህ አይነት ድህነትን የሚቀበል ሰው አይደለሁም። በነገር ላይ ሪስፔክት ለምታደርገው ነገር ትጠነቀቃለህ። ሰው ሊጠነቀቅላችሁ ይገባል። ቫልዩ መስጠት አለባችሁ። ለዛ ነገር ቫልዩ መስጠት አለባችሁ። መብት መስጠት አለባችሁ። በነገራችሁ ላይ እኔ ለዛ ነው ከሷ አረዳድ ከሷ ግንዛቤ ተነስቼ ይሄ ነገር ላንቺ አይሆን ብዬ በግልጽ የተናገርኩት። ስለዚህ እሷን ሰፖርት ያደረጋችሁ ሞቲቬት ያደረጋችሁ ሰዎች በሙሉ ኃላፊነት መውሰድ ነበረባችሁ። የመናገርም ሞራል አላችሁ ብዬ አላምነው። ሞሮፍ በሷ ዙሪያ ላይ እንዴ የሚያጠገብ እንጀራ እትያዛሉ ስትጋግረው ይታወቃል እንደተባለው እኮ ነው። ምን ነካችሁ? የምሬን እኮ ነው። የኔ ፍቅር በደንብ ነው እንትን የምትለው ገባክ አይደለ? የነበሩት ነገሮች ሁኔታዎቹ እንዳለ ቦታቸውን ይዘዋል። በእርግጥ ጥሩ ነው። ሆኖም ግን ለወደፊት ነው። በነገራችሁ ላይ እኔ በፕሮሰስ ማመን ሰው ነኝ። ተበላሸ፣ ተስተካከለ፣ ወደቀ፣ ተነሳ፣ ሄደ፣ መጣ ለውጥ ያመጣ። ሪዛልቱ ላይ ግን በጥንቃቄ ውጤቱ ላይ በጥንቃቄ ወዴት ነው ይሄ ውጤት የሚያመጣው? ምንድን ነው የሚሆነው? እኔ እልህ ይዟቸው ተናደው ሲዋረዱ እቅዳቸው ሲከሽፍባቸው ልክ ቁጭ ብለው የእነሱ ንግግር የሙስሊም ንግግር እየተደረገ የሙስሊም አፖሎጂስቶች ላይ ፖለቲካ እንዲሰራ ሙስሊም ንጽጽር የሚሰሩት ላይ ፖለቲካ እንዲሰራ ሲያደርጉ እና ይሄ ሀሳብ የእናንተ ሀሳብ ነው። ይህንን ደግሞ የምታስቡት እናንተ ቦታችሁን ይዛችሁ እንጂ አቋማችሁን ይዛችሁ አይደለም የምትናገሩት ብለን ስንናገር ጎ ያላችሁ ሰዎች አላችሁ። ግን ምን እንደተፈጠረ አይታችኋል። ስለዚህ ሊገባችሁ የሚገባው ዛሬ ልንናገር የፈለግነው ባቢም ፕሊስ በቃ አመቻችና ገብተን መናገር ያለብንም ብዬ የተናገርኩበት ምክንያት እዚህ ቤት ስለተናገርን ነው። አብዮቱ እዚህ ቤት ስለፈነዳ ነው። እዚህ ቤት እኛ እናንተ የመስጊድም የቤተ ክርስቲያንን በር ይዛችኋል ልቀቁ ብለን በተናገርነው ነገር እንደተበዳይና እንደተጠቂ ሆነው እያለቀሱ እየተነፋረቁ በየቦታው 24 ሰዓት ሲያለቅሱ ያባበላችሁ ሰዎች ውጤቱን አይታችኋል ብዬ አምናለሁ። ለምን መናገር እንደፈለግን ምን መናገር እንደፈለግን ገብቷችኋል ብዬ አምናለሁ። የምለው ይገባችኋል አይደለ? አንደርስታንድ አደርጋችኋል። ስለዚህ ታርጌታችን ይሄ ነው። ቦርደሩን ጨርሰነዋል። በራሳችሁ ሀሳብ እንዲወድቁ ነበር ያደረግነው። ተንገዳገዱ። እኛ ስለሌለን ኢቭን የሚደበቁበትም የሚደገፉበትም ነገር ነው ያጡት። ገባ ባቢ 24 ሰዓት ያወራሉ። ሀሳባቸውን ጨረሱና ጭንብላቸውን አውለቁት። ስለዚህ ይሄን ነበር እኛ የፈለግነው፣ እንደዚህ እንዲሆን የፈለግነው እና ተልኳችንን ጨርሰናል። የቀሩትም እንደ ውሻ ጩኸው ይወጣሉ። በነገራችሁ ላይ ውሾች የደበቁትን ጅቦች ያወጡታል ያልኳችሁ ለቃል ቤት ለዚህ ነው። ከዚህ በፊት
ስንነጋገር በህዊ ዙሪያ ላይ ስናወራ ተናግሬያችሁ ነበረ። የሰማችሁ ሰዎች የነበራችሁ ሰዎች ታስታውሳላችሁ። ስወጣ ችግር የለውም አልዘጋነውም። ይህም ፋይል አልተዘጋም። ውሾች የደበቁትን ግን ጅቦች ቆፍሮ ያወጡታል ብያችሁ ነበረ። ይኸው ጫር ጫር እያደረጉ እያወጡት ነው። ሰው ከዚህ በኋላ ከኛ ጋር የተገናኘ ጉዳይ ስለነበረ እነሱ ናቸው እንዲህ የሚያስብሉት፣ እነሱ ናቸው እኛን የሚያሰድቡን፣ እኛ ምንም ነገር የለንም፣ ፖለቲካ ያሰሩብናል፣ ተልኮ እንዳለን ያሰሩት እነ ኦፓል ናቸው እነዛ 665ቶች ተብለው ሲለቃ ስለነበረ ግብአተ ከመሬቱን ለመፈጸም ነው እዚህ የተገኘ ነው። ስለዚህ ለነበረን ቆይታ እጅግ በጣም ነው የምናመሰግነው። የተቃወሙ ሰዎችም ነበሩ። የተቃወሙ ሰዎች አንዳንዴ ምንድነው አይ የማይገባቸው አሁን ምንድነው የሐሳብ ነጻነት የሚባል ነገር አለ። አንድ ሰው ሃይማኖት ውስጥ መደበቅ የለበትም። የፈለገ ሃይማኖት ቢከተል ከተሳሳተ ፖለቲካ እየሰራ ከሆነ የሆነ ሚስጥር ደብቆ እየተጓዘ ከሆነ እኛ ከማውራት ወደ ኋላ አንልም። የፈለገ እምነት ሃይማኖት ቢከተል አንዳንድ ሰዎች አይ የፈለገ ቢሆንም እኮ ያው እምነታቸው እንደዚህ ነው ስለዚህ ምናምን ነገር ሲባል ነበር። እኛ ያገባንም የኛ ስራ አይደለም። ራስ ገዝነን ማንንም ብትሆን አያገባንም። ይሄን ነው እኛ ሁሌም አያገባንም። በነገራችሁ ላይ አስፈላጊ አይደለም ለኛ። እኛ ያሰብንበትንና ያመንበትን ሐሳብ ነፃ ሐሳብ ነው የምንናገረው። ሐሳባችንን መግዛት ለሚወስዱ ሰዎች እንሸጣለን፣ መውሰድ ለሚፈልጉ ሰዎች እንሰጣለን። ከዛ ውጭ ግን ማሻሻያም ሆነ ማስተካከያ ከማንም ነው የማንቀበለው። ለምን? እኛ ራስ ገዞች ስለሆነ። ግን ቤት ከፍተን እንድንናገር ያደረግነው ስትቃወሙ የነበራችሁ አይደለም ስትሉ የነበራችሁ ሰዎችን እንዲህ ያላችሁብን ስትሉ የነበራችሁ ሰዎች እኛ ባልነበርንበት ጊዜ የፈለግነው ይሄንን ነው። እኛ ባልነበርንበት ጊዜ መድረኩን ለቀንላቸው እንዲያወሩና እንድትሰሟቸው ነበር የፈለግነው። በደንብ ሰምታችኋቸዋል፣ በደንብ አይታችኋቸዋል። ስለዚህ ከኛ ቁጥጥር ውጭ እንደማይሄድ አልገባቸውም። ይሄን እኮ ነገር ያለሁት ይተረተራል፣ ዝም ብሎ ይተረተራል። ወድቀው መደበቂያ ሲያጡ ጭንብላቸው ወደቀ። ስለዚህ ከዛ በኋላ ምን አሉ? ወተናል አሉ። ብቁድ ይሄን እኮ ነው የምንፈልገው። በግድ ያለ ያስወጡን። እኛ የትም አንሄድም፣ እኛ ያለንን፣ እኛ ብዙ ነገር ትተን የመጣ ነው። ስንሰልም ዋጋ ከፍለን ነው፣ መርጠን ነው፣ ወተን ነው፣ ወርደን ነው ያሉ ሰዎች ጭራሽ ራእይ አይቼ የነበረ በህልሜ ብዙ ነው። አንዱ ጥቅስ ፈልጎ ትንቢቱ ደግሞ ይለያያል። አንዴ ተኝቼ እግዚአብሔር ድምፅ ሰማሁ ነው የእግዚአብሔር ድምፅ ልክ እንደ አዳምና ሔዋን ገነት ውስጥ የእግዚአብሔርን ድምፅ ሲመላለስ ሰሙ እንደሚባለው ሙርሌ የኔ ልጅ ልሳልም ባልሆነ ልሳልም እንደሆን ከዛ ምን እንዳልታቀል ካድኩት አለ። ከዛ መጣና ማታ በእሙ እንዳሰልም መጣና ሰልም ስሜት ወጣ ነው ውስጥ የነበረው ስሜት ድም ብለው ጠፋ አለ። ብት ብሎ ወጣ። ከዛ ከሰዓታት በፊት ጌታን ተቀበለና ከሰዓታት በኋላ ደግሞ ኦርቶዶክስ ሆነ። አይዋጀው ማለት ነው። ስለዚህ መንፈሳቸው የሞቱ ሰዎች በነገራችሁ ላይ የስም ሄዱ ማለት ነው። የአእምሮ ጤናችሁን ጠብቁ፣ በጣም ይጠቅማችኋል። እዚህ ያላችሁ የኛ ፋሚሊዎች የመጨረሻ ምክሬ የአእምሮ ጤናችሁን ጠብቁ። መንፈሳቸው ስለሞተ እነዚህ ሰዎች በነገራችሁ ላይ ሊቀ ካህናችን የጠቀሳችሁ ሰዎች መንፈሳቸው የሞቱ ሰዎች ናቸው። የትም ቢሄዱ መቆም አይችሉም፣ ካልተደገፉ መቆም አይችሉም። በነገራችሁ ላይ ሁሌ ነው የምናገረው፣ መንፈሳዊ ህይወት ካለምንም ቅድመ ሁኔታና ካለምንም መስፈርት የምትቀበሉት እንጂ የምታነጻጽሩት አይደለም። በቃ ሊገባችሁ ይገባል። እምነት የሚባለው ነገር ይሄ ነው። እኔ አንድ ኤቲስት ጓደኛዬ ኦርቶዶክስ ሆኗል፣ ታውቁታላችሁ ብዬ አስባለሁ። እና ቤስት ፍሬንዶች ነን ቲክታክ ላይ በነበረን ቆይታ። ከዛ ምን ያደርጋል የትም ቤት ይገባና ሙስሊሞችን ሲያገኝ ከሚሳደቡ ሰዎች ጋር አብሮ መዋል እንደ መሳደብ አይቆጠርም እንደ ይላል። ኦልሬዲ ገባ። እኛም እሱ እኔ መናገር ስለማይችል እኔ ሌሎች እንዲናገሩለት ስለሚፈልግ ነው። ገብቷል እያልኩ ያለሁት። ከዛ እኔ ሁሌ ሼር ያደርጉልኝና ከታች ስመጣ
እባብ ልቡን አይቶ እግር ነሳው ብዬ ጽፍለታለሁ ማለት ነው። ወዲያው በቃ የሚገባበት ያጣል። በቃ ኮሜንት ላይ ድጋሚ አታየውም። ለ7 ሰዓት ለ8 ሰዓት ኮሜንት ላይ አታየውም። እና እየተከታተልኩ ሁሌ ነው የምጽፍለት፣ ኮሜንት አደርግለታለሁ። ከዛ ምን ሲል ሰማሁ መሰል የሆነ ቤት ከላይ እየተወራ ነው እምነትን ስለማጣት ቲክቶክ ላይ ማንንም ስላለማመን እየተወራ ነበር። እና እኔ አለ ወደ እምነት ከመጣሁ ጊዜ በኋላ እምነት አጥቻለሁ፣ ማንንም ሰው አላምንም አለ። ኢማጂን ወደ እምነት ከመጣ በኋላ ወደ ይሄን ነው የምልህ። እኔ በቃ ፕራውድ እንዴት ሃፒ እንደሆንኩ ለምን አውቅ ነበረ። ቅድም እንዳልኩ ነው ልክ እነዚህ ሰዎች እንደወጡ እናውቅ ነበር፣ ወተናል እስኪሉ ነበር የምንጠብቀውና እሱ ራሱ እምነት የለም። ኦልሬዲ ማንንም አያምንም። ወደ እምነት ከመጣሁ በኋላ ማንንም ማመን አቁሜያለሁ። ኢማጂን አማኝ ሆነህ እምነት ስታጣ፣ አማኝ ሆነህ ማመን ስታቆም። በነገርሽ ላይ ልጁን አላውቀውም ማንነቱ፣ ግን እኔ በጣም የሚያሳስበኝ ነገር ቅድምም ሳወራ ነበረ። አንዳንድ ሰዎች በኃጢአትን ወደ ጽድቅ መጣራት የሚባል ነገር አለ። አሁን ምንድነው አንድ ሰው ዝሙትን ታሰራውና ባሰራው ዝሙት ወይም በዝሙት አንበርክከህ ወይ ዝሙት በሰራህበት ነገሩ አስረህ ይዘህ ወደ ጽድቅን መጣራት የሚባል ስራ አለ። አብዛኛዎቹ ኦርቶዶክስ ነን የሚሉ ሰዎች አሁን ኤቲስት ነኝ ይልሻል፣ ሃይማኖት የለኝም ይልሻል። በጣም ብዙ ወጣቶች ናቸው። ውስጥ ለውስጥ ደግሞ ስራቸው ምንድነው ኦርቶዶክስን በመካድ ከኦርቶዶክስን ወጥተናል በማለት ሃይማኖት የለንም በማለት ሰውን የሚጣሩት ኦርቶዶክስነትን ነው ሲሰበክ የምታዩና እንደዚህ አይነት ነገር መጨረሻው ምን እንደሚሆን ግራ ነው የሚገባኝ። ከወጣ በነገራችን ላይ ሰው አመጣለሁ ብለህ ከወጣ መመለሻ በጣም ከባድ ነው። መውጣቱ በጣም ቀላል ነው፣ መመለሻ ግን በጣም ከባድ ነው። እንደነዚህ አይነት አመለካከት ያላቸው ሰዎች ጋር ቁጭ ብለህ አንተ ተመልሰህ ትናንት የነበረ ማንነትህን ለመቀበል በጣም ይከብዳል። ብሮ አትችለውም። እጁ ተቆረጠ፣ ቀዘኑ ቀዘነ፣ ቀዘኑን በጣሳ ተቀበልኩት ምናምን የሚባለውን ተረት ተረት ልትቀበለው አትችልም። ስለዚህ ኦርቶዶክሳውያን አሰራራችሁን ጠንቅቃችሁ ብታውቁ መልካም ነው። የምትሰብክ ከሆነ ባለህበትን ቁጭ ብለህ መስበክ ነው። የምታስተምር ከሆነ ኦርቶዶክስ ነኝ እያልክ ቁጭ ብለህ ሰዎች ወደ ኦርቶዶክስ መጣራት ነው። እውቀትና እውነት ካላችሁ እናንተ ሰዎችን የምታሳምኑበት እውቀት ካላችሁ ባላችሁበት ቁጭ ብላችሁ እንትን ማድረግ ነው እንጂ ሰልም ያለው ብለህ ራሱ ወይ ፕሮቴስታንት ሁኛለሁ ወይ ሃይማኖት የለኝም ብለህ አንዴ ወጥተህ እስልምና ከሚከተሉ ሰዎች ጋር ቁጭ ብለህ ፕሮቴስታንት ነን ከሚሉ ሰዎች ጋር ቁጭ ብለህ ኤቲስት ነን የሚሉ ሰዎች ጋር ቁጭ ብለህ ተመልሰህ የነበረው ማንነትን በፍጹም ልትቀበለው አትችልም። ስለዚህ ትውልድን ባታስጨርሱት ራሳችሁን ገበያ ላይ አውጥታችሁ ባትሸጡ መልካም ነው ብዬ ነው የግል ምክሬ ነው ለኦርቶዶክሳውያንና እንደዚህ አይነት ነገር በጣም እየበዛ ስለሆነ በነገር ላይም እኮ ብያለሁኝ። ብዙ ጊዜ የህዝብ ቅመጦች እንትን አላቸው፣ ኡስታዝም ፓስተርም ዲያቆንም ይሆናሉ። በዛ ውስጥ ነው እነዛን የ50 የራቁት ቪዲዮም ሰብስበው የነበረው ማለት ነው። ገባህ አይደለ? አሁን ታምር ያንን የማይናገሩ የሚያፍሩበት ታሪካቸው ነው። እንደ ገድልና እንደ ጀብድ ያወሩ የነበሩትን ኢምፓየራቸውን